በቀራንዮ ላይ ለበዓል ፎም እናረጋው ከባድ ሽልማት ነው ያለው። ያስቤዛ ሽልማት አለ። እንደው በቲክቶክ ምን ያህል ገንዘብ ተሰርቷል? እንደ አይነት እንግሊዘኛ የለም እናት። መልካም የትንሳኤ በዓል። የአዳ ጓደኛ መሆን ምን አይነት ስሜት አለ? ዶሮ ቆዳ በጣም ነው የምወደው። ውሸት ነው። ልብስ ምናምን በደንብ ነበር የሚገዛልኝ። ለሊት ስለሚበላ በጣም ነበር ደስ የሚለው። በእንጂ ምን ሆነሽ ነው? ሽፎን ወስደን ዝንጥ ልናረግሽ ነው። ተንኮል ትነግርሻለች። እኔ የቀጠርኳቸውን ልጆች አንድ ሶስቱ ያዘች። ደረሰብኝ መደብደብ። ይውጣልሽ አገባ ይውጣልሽ። ፀጉሯን አበጥራ ገበያ የምትወጣ ያዳሽ ኞኞኞ በቀራንዮ ላይ ታየ ጎልጎታ ላይ ታየ። እሺ ምን ልታዘዝ? ምን አላችሁ? ቆንጆ የፈረንጅ ምግብ ነው የምፈልገው። ቆንጆ የሚጣፍጥ ያበሻ ሚክስ የሆነ ይሆናል። አይ የፈረንጅ ነው የምፈልገው። ጉንዳ ያለ ቱካቱኬና ቡጤ። እንደ አይነት እንግሊዘኛ የለም እናቴ። አዲስ ነሽ ወይስ ራስሽ ፈጥረሽ ነው? ሸምድደ ነው አለ። እሺ የትኛው ቆንጆ ነው ከቀመሻቸው? ማናቅምስ ሆነ ማናቅምስ ሆነ አንዱንም። አረ እንኳን አደረሳችሁ። እንዲህ በበዓል ቀን እንኳን እንዴት ነው እንደዚህ እየተጨቃጨቃችሁ ነው? እንደው ያው ስራ በዓል አያውቅም ብለን እንጨቃጨቃለን። እንኳን አደረሳችሁ። ቪዲዮአችን አቋረጥሽ። እንቀጥላለን። ብዙ ነው የምንሰራው። የተወደዳችሁ የሀገሬ ቴሌቪዥን ተመልካቾቻችን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። የዕለቱን የበዓል ዝግጅቶቻችንን ወደ እናንተ እያቀረብን ነው የምንገኘው ከሁለት ተወዳጅ ጎበዝ፣ ጠንካራ እንዲሁም አስቂኝ ምንድነው እንግዶች ጋር እንግዲህ የበዓል ቆይታ ለማድረግ እዚህ በሚያምረው በቆንጆ 2000 ሀበሻ ሬስቶራንት ተገናኝተናል። እንኳን አደረሳችሁ። እንኳን አብሮ አደረሰ። በዓል እንዴት ነው? በዓል ቆንጆ ነው። ላንቺማ ሁልጊዜ አመት በዓል ነው ይመስለኝ። እውነት ነው። እንዴት ነው እንዳሁን? እኔ ቃልዬ ካንቺ ነው የምጀምረውና የአዳ ጓደኛ መሆን ምን አይነት ስሜት አለው? ያው መቀወስ እንደምታይና እንደው የሆነ እሳትና ውሃ አንድ ላይ ሲገናኙ ይስማማሉ የሚባለው ነገር ውሃ ላይ አስምሪ። እሳትና እሳት ነው። ውሃ ሆነ አገባኝ። እኔ እንደው ብዙ ጊዜ እንደሰማው እሷ ውሃ አንቺ እሳት ሆናችሁ በሚገርም ጥምረት እውነት እየሰራችሁ በቃ አንድ ሆናችሁ ሲባል ሰማሁና ውሸት ነው። ውድ ተመልካቾቻችን ወደ ተመልካቾቻችን እንግዲህ የዛሬ የትንሳኤ በዓል እንግዶቻችን ያዳሺ ደምሴና ቃል ኪዳን በግዱ እንኳን በድጋሚ መጣችሁ። ዛሬ ትንሳኤ ነው፣ ደስታ ነው፣ ብዙ በረከትን የምናገኝበት አውደ ዓመት ነው። በተለይ ደግሞ ኢትዮጵያውያን ይህንን በዓል በተለይ በክርስትና እምነት ያሉ በብዙ መልኩ ነው የሚያከብሩት። የደስታ ቀን ነውና ዛሬም እለታቸውን ደስተኛ ሆነው እንዲያሳልፉ ከኛ ጋር እንግዲህ እንጋብዛቸዋለን። በዓል እንዴት ነው? እስኪ ያዳሺ እንግዲህ ከሐዋሳ እስከ አዲስ አበባ ያለውን የበዓል በተለይ ትንሳኤ በዓል ትውስታዎች ምን ይመስላሉ? በዓል በጣም ደስ ይላል። ትንሳኤ በዓል ደግሞ ለሊት ያ ሆዳም እንዳይሉ ለሊት ስለሚበላ በጣም ነበር ደስ የሚለው። ሰው ከቤተ ክርስቲያን ሲመለስ ያለው ቫይብ፣ ሁሉም ነገር የትንሳኤ ደግሞ ልዩ በዓል ነው። ክርስቶስም ስለሆነ በጣም ልዩ በዓል ነው። በጣም ደስ ይላል። ከበዓላት ካሉት የትኛው ነው ያንቺ ፌቨራይት? ገና። ቃልዬስ? ትንሳኤ። የኔ ደግሞ እንዳጋጣሚ ሆኖ አዲስ አመት ነው። የተለያየ ምርጫ ነው ያለንና በእርግጥ ሁሉንም በዓል አክብረን ወደን የምናከብራቸው በዓሎች ናቸውና እንደው ትንሳኤ ሲባልስ እንዴት ነው አንቺ የምታከብሪው? ያው ከቤተሰብ ጋር ነው ያዳንዳለችው። ማታ ተነስቶ መብላቱ ማለቱ ብዙ ቤተሰብ የሚሰበሰብበትን በዓል ስለሆነ ያ ሴሬሞኒው ደስ ይላል። አዎ በዓል አብረሽ ተሰብስበሽ በፍቅር በደስታ የምትጠጪው ቤተሰቦችሽን ጓደኞችሽን የምትጋብዥበት ስለሆነ በጣም ወደው በዓል ትንሳኤ ነው። አዎ እውነት ነው። በተለይ ደግሞ አሁን አንዳንድ ቦታዎች ላይ የምሰማው ልክ እንደኛ ወጣት የሆኑ ሰዎች በተለይ ሌሊት ተነስቶ መብላቱን አይ እንደው ቢቀርብን የማለት ነገር አስተውላለሁ ያሁኑ ጄኔሬሽን ላይ ማለት ነውና እንደው ምናልባት ከዚህ በፊት በተለያዩ በዓላቶቻችን ውስጥ እንከውናቸው የነበሩ እንደው አሁን የምትናፍቋቸው ምንድን ናቸው? እኔ ያው ቀርቶ አይደለም ስላደኩ ነው። ድሮ ሆያ ባዮሽ ምናምን ሁሉንም ጨፍርና ብዙ ገንዘብ አገኛለሁና አሁን ለትልቅ ሰው ቢፈቀድ
እሱንም እኮ የጭፈራው ፓርት ነው ወይስ የገንዘቡ ፓርት ነው የሚናፍቅሽ ነው? አሁን ገንዘቡ አይ ስቀልድ ነው ግን አሁን እንደ ድሮ አሁን በፊት አበባዮሽ ደስ የሚል ነገር ነው የዕለቱ ቀን ነው የሚጨፈረው ምናምን አሁን እንደ ስራ ተቆጥሮ 5 ቀን ይጨፈራል አበባዮሽም አይመስልም እና እሱ የተደባለቀው ነገር ይደብረኛል ድሮ አንዷን ቀን ጓግተሽ አንድም ቀን ነች ስፔሻልም ነች ደስ ትል ነበር እውነት ነው የሆነ ቱባ የሚባለው ባህላችንን አተናል ቃልዬ እንደው አንቺስ ቢመለስ ብለሽ የምታስቡት የበዓል ትውስታይቱ ነው ቢመለስ ስል ያው በራሴ በኩል ልብስ ምናምን በደንብ ነበር የሚገዛልኝ ለበዓል ያውን በራሴ ወጪ ስለሆነ ማረገው ስለዚህ በቤተሰብ ቢቀጥል ልጅ ነን ብናድግ እንኳን አደረሳችሁ ብቻ ነው ግዙልን እውነት ነው እናመሰግናለን ታቀረበልን ልዩ ገጸ በረከቶች መካከል ከሰው ጋር የምንተዋወቅበት አንድ ልዩ የሆነ ፕላትፎርም ነው በዚህ ደግሞ ሁለት ሰክሰስፉል የሆኑ ሴቶች ናቸው አጠገብ ያሉት ሀሳባቸውን ብዙን ጊዜ እንግዲህ ቲክቶክን ለሀሳብ ማስተላለፊያም አልፎ ደግሞ አሁን ቢዝነስም እየሰራንበት ነው እና የምንገኘው ቃልዬ እንዴት ነው ወደ ቲክቶክ ዓለም የገባሽበት አጋጣሚና እንደው አላማሽስ ምን ነበር? እኔ በአጋጣሚ ነው የገባሁት አስቤበትም አይደለም በአጋጣሚ ነው ድንገት የምለብሰውን ፎጣ ለብሼ ስልኬን ተሰረኩኝና በዛ ንዴት ላይክ ለጓደኛዬ እንደማወራው አድርጌ አወራሁኝ በነጋታው በደንብ ቫይራል ሆኗል ከዛ ድጋሚም ስሰራ እንደዛ ሲታይ ለምን አልሰራበትም ብዬ ቀጠልኩኝ በዛ መንገድ ነው የጀመርኩት እንደው አላማሽስ ምን አይነት ኮንተንት ይዤ እመጣለሁ ብለሽ ነበር? ይሄኛው እኔ አሁን ይዤ የመጣሁበት መንገድ በሰው ዘንድ በጣም ተቀባይነት አገኘ ወደዱት ጥሩ ኮሜንት ነው ማገኘው አልነቀፉኝም ሶ ለም በዚሁ አልቀጥልም ብዬ ባህሪም ስለሆነ ከጓደኞቼ ጋር ማደርገው አለፋበትም ስለዚህ ቀለል አድርጌ ነው መኖር ቲክቶክ ላይ የምናቃትን ቃልን ትክክለኛ ህይወቷ ማንነቷ ነው አይ እንደዛ አይደለም ተመለሰልኛ ኖ እንዴት ነው መሰለሽ ናት ቲክቶክ ላይ መታቂያት ቀላጇ ቃል በጣም አስቂኝ በጣም ቀላጅ ምናምን ናት ግን በጣም እስክታቀሽ ጊዜ ይፈጅባታል ያንን ቃል ለማምጣት አንቺን በጣም ማወቅ ብዙ ጊዜ ይወስድባታል በአንዴ አትመጣልሽ ከኔ ጋር ነው የቲክቶክ ቃል ናት በቃ ፍርስ ነው የምታደርገኝ ልክ እንደ ቲክቶክ ግን አንቺን አሁን አታስቀሽም ዝም ብላ ነው ተቀመጠ እንዴት ነው ያዳይ አንቺስ ወደዚህ ስትገቢ የነበረሽ አላማና አጋጣሚ? እኔ እውነት ለመናገር አላማው አልነበረኝም ግን ትንሿን ልጄ ነው ልጄ ባለቤቴ ለስራ ወደ ሌላ ሀገር ነበር ይደብረኝ ነበር ምናምን ከዛ ዝም ብዬ ቪዲዮዎች እያነሳ ሪያክት ማድረግ ተጀምር ልቃል እንዳለችው ቫይራል ሆኖ አደረ እንዴ ያልኩና እኔ ኖርማል ባህሪ ነው እሱ በቃ እዚህ እንዲ ሪያክት በማድረግ የሆነ ነገር ጓደኞቼን በማሳቅ ምናምን ነው የሚያቆኝና ከዛ በቃ በዛው ቀጠልኩ በማንኛውም የሶሻል ሚዲያ ፕላትፎርም ላይ ራሱ ብንሄድ ሰዎች ወደ ትክክለኛ ማንነታቸው የተጠጋ ኮንተንት ይዘው ሲሄዱ ኮንሲስተንት የሆነ እድገት ይኖራቸዋል ይባላልና ሁለቱም እንግዲህ እናንተ ላይ ያለ መሆኑ ረጅም ርቀት እንድትጓዙ ማግዟቸዋል ብዬ አስባለሁና እንደው ምናልባት ሌሎችም እንዲሁ እንዲያውቁ ያው ሶሻል ሚዲያው ብዙ ነገር እየሰራንበት እየተማርንበት ያለው ነውና እንደው ምናልባት አድቫንቴጅ ወይም ዲስአድቫንቴጅ ብለን የምናነሳቸው ነገሮች ይኖራሉና እንደው በምንስ ተጠቀምሽ ምንስ ነው የጎዳኝ የምትይው ያዳይ? የተጠቀምኩት ያው በስራ እኔ አሁን ፉዲ ሶሻል ሚዲያ ነው ስራዬ ኮንተንት ነው ክሬት ማደርገው ብዙ የስራ እድሎች አሉ የራሴንም ሱቅ እሱ ላይ ያስተዋወቅኩ ነው እቃዬን የምሸጠው በጣም ነው የተጠቀምኩት ይሄን የጎዳኝ ምለው ምንም የተለየ ነው አሁን ለምሳሌ ፕራይቬት ላይፌን ምናምን ለማለትም ያን ያህል የሚያሳስብ ፕራይቬት ላይፍም ስለሌለኝ ያን ያህል የተጎዳውስ ነገር የለም እኔም ያው ማስታወቂያዎች ምናምን ነው የምሰራበት ሌላም የራሴ ግል ስራ አለኝ ግን ሞር ማገኝበት በቲክቶክ ነው ምን ጥቅም ይሄ አንቺ የሆነ በደንብ አውቀሽበት ልለፍበት ካላልሽ ደግሞ በጣም ብዙ ሊሰብሩሽም ሊጎዱሽም የሚችሉ ነገሮች አሉ የሰዎች አስተያየት ይኖራል የሚወድሽ ሰው እንዳለ ሁሉ እኩል በኩል ደግሞ የሆነ ያህል የማይቀበልሽም ሰዎች አሉ ብዙ መጥፎ ኮሜንቶች ሊኖሩ ይችላሉ እነዛን እንዴት ማለፍ እንዳለብሽ ካላወቅሽ ወደ ኋላ ነው የሚያስቀርሽ ግን እኔ በብዙ ተጠቅሜበታለሁ ከጉዳቱ በላይ እንደው ምን አተረፍሽ?
ብዙ ሰዎች አውቄበታለሁ። ገንዘብ በጣም ሜካረግበታለሁ። እኚህ ሁለት ነገሮች በደንብ ቤተሰብ የሚሆኑ ጓደኛ የሚሆኑ ሰዎችን የምታገኝበትን ቦታ ነው። በደንብ በቃ በቲክቶክ ያወቅሻቸው እስካይመስልሽ ድረስ የሚያስቡልሽ የሚጠይቁሽ ሰዎችን እኔ አግኝቼበታለሁ። ገንዘብ ደግሞ ያው ሜካረግበታለሁ ማለት እንዴት ነው ያዳየስ? እኔም እንዳልኩሽ እኔ ኤንጂኦስ ነበር የምሰራውና እሱን ሁሉ ለቅቄ ነው ፉሊ አሁን ኮንተንት ክሬተር ማስታወቂያ ምናምን የምሰራውና ገንዘብ እሰራበታለሁ፣ እተዳደርበታለሁ። ሰዎች ቃል እንዳለችው በጣም ጥሩ ጓደኞች የሆነ ነገር ብቸገር አንስቼ ሄሎም ብዬ ከአንድ ስልክ ጥሪ የራቁ ጓደኞች አሉኝ ከቲክቶክ ያገኘዋቸው። አሁን ምንም ነገር ብሆን አሁን ለምሳሌ ቃል ጋር የሆነ ነገር ከተናደድኩ ራሱ ከውሳኔዎች በፊት ደውልላታለሁ የሆነ አጉል ነገር እንዳላረግ ማለት ነው። ገባሽ? የሚያረጋጋሽ ለደስታሽ ለሀዘንሽ የሚሆን እሷንና ሌሎችም በጣም ብዙ ሰዎች አግኝቼበታለሁ። አሁን ያዳየ አንድ ነገር ስትኝ የተረዳሁት ነገር ከሆነ ስራ ሽፍት አድርገሽ ፉል ታይም ኮንተንት ክሬተር ሆነሻልና ከምን ጊዜ በኋላ ነው ወደዚህ ቀየርሽውና ላይክ በእርግጠኛነት ተማምነሽበት አይ ይሄ ነገር ይሆናል ብለሽ ያልሽበት አጋጣሚና ምን ያህል ጊዜ ሰርተሽ ነው? ያን ያህል ብዙ አልሰራውም። ከፍቼው ከ4 ወር በኋላ ነበር የመጀመሪያ ማስታወቂያን የሰራሁት። 23000 ፎሎወር ምናምን ነበር የነበረኝ በዛ ሰዓትና የመጀመሪያ ማስታወቂያን ተሰራ ኦኬ አልኩኝ ለካ እንጂ እስከዛ ሰዓት ድረስ ምንም የሚገኝበት አይመስለኝም ነበር። ከዛም በኋላ እኔ ኖርማሊ ልጆቼን ጥዬ መሄድ ምናምን እንትን እያለኝ ስለነበረ ስራዬ ከዛም በኋላ በቃ ከመጀመሪያው በኋላ ቀጥሉ ሁለተኛ ሳይናገሩ በሁለተኛ ቪዲዮ ነው እንትን ያረኩትና እኔ አሁን ብዙ ጊዜ እንደውም አያለው ቲክቶክ ላይ ሰዎች የሚፈልጉት መታወቁን ፎሎወሩን ፌመስ መሆኗን ብቻ ነው እንጂ በዋቴቨር በቃ በምንም የማይሆን ስራም ሰርተው ብቻ ፎሎወሯን ነው የሚፈልጉት። እሷ አሪፍ አይደለችም። እንደዛ ከሚያረጉ በጥሩ ነገር ፎሎወር ከሰሩ ብቻ ነው ሰዎች አፕሮች አድርገው ማስታወቂያ የሚያሰሯቸው ብራንድ አምባሳደር የሚያደርጓቸው። እኔ የማይሆን ነገር መንገድ ላይ እየሰራው ማንም ሰው ካምፓኒውን ወይ ድርጅቱን ተጠሪ እንደሆን ሪፕሬዘንት እንዳረግ አይፈልግም። ስለዚህ አንደኛ የምትመጪበትም ነገር ይወስናል እዚህ ላይ ማስታወቂያ ለመስራት ብራንድ አምባሳደር ለመሆን እና እንዳልኩሽ 23000 ፎሎወር ምናምን እያለውን የጀመርኩት ከዛ ልክ ወደ 40000 ፎሎወር ምናምን ስገባ ደግሞ የወርቃ ብራንድ አምባሳደር ሆንኩ። በዛ እያለ ብዙ ስራዎች መጡ። ስለዚህ የምንመርጠውም ኮንተንት የምንሰራው ኮንተንት ይወስናል እንጂ 1 ሚሊዮን ፎሎወር ኖሮሽ ራሱ ምንም ማስታወቂያ ላሰሪ ትችላለሽ። የተለያዩ ጌሞችን እንጫወታለን። ያው ባዶ ቤት ይዘሽ መጣች እንዳትሉ እንግዲህ ዳቦ ተዘጋጅቷል፣ እሱን እንቁረስ። እንግዲህ ሲነሱ እንደዚህ ወዳጅ ዘመድ ሰብሰብ ብሎ ከዚህ በፊት ስላሳለፍናቸው የበዓል ጊዜያቶችን ወያያለንና እንደው ምን አይነት የበዓል ገጠመኝ ይኖርሽ ይሆን? ከቃል ይጀመርና ብዙ ስለሆነ ነው። እኔ የበዓል ገጠመኝ ምን ገጥሞኛ ቃል እንትን እዛ ሻሸመኔ ያለው እናቴ ቤት እንትን ይሄ ዶሮ ቆዳ በጣም ነው የምወደው እና ያንቅሻል ተብሎ አይሰጠኝም። ከዛ ኪችን ገብቼ እነሱ ሳሎን ናቸው አውጥቼ ከተትኩት። ስከተው ጥርሴ ውስጥ ገባ፣ ሌላው ወደ ውስጥ ገባ። ይሄን ተፈርቶ እኮ ነው አትብሉ የሚባለው አይደል? በዳዴ ማለት ወይኔ ሄጄ ነው የተመለስኩት። ደብድበው ካወጡልኝ በኋላ ራሱ የደረሰብኝ መደብደብ ቆዳው ቢገልኝ ይሻለኝ ነበር። ቆዳው እንዳያሰቃየኝም ነበር ማለት እነሱን አረሳው። የምር በቃ እንትን ብዬ ነው ትንፋሼ በቃ እንትን ብሎ ለባባንቺ ማሰጨው ቆዳ በደረሰበት ማድረስ በእውነት ደሞም ያንቃል። እውነት በጣም ያው በምክንያት ነው እነሱ መብላት ፈልገው ነው የሚመስለኝ ሁሌም ማሰጠኝ። አገብቼ ነው እንዲያውጥቸው ስከተው እዚህ ውስጥ አንዱ ጥርሱ ውስጥ ገባ፣ ሌላው ገባ ወደ ውስጥ። ያው ይሄ መጥፎ ትዝታ ያለበት አጋጣሚ ነው። አስቂኝ ነገር እንጂ ይሄ ነው ገጠመኝ። አስቂኙ ምን በዓል ሲመጣ እንደው ምን የምታስታውሽው ምንድነው? ተንኮል ትነግርሻለች። እኔ እንትን እንል ነበረ ማታ ሆያ ሆዬ እንጨፍርና በተለይ አዲስ አመት ሲሆን በማግስቱ ደግሞ አበባዮሽ እንጨፍራለን። ማታ ሹራ ምናምን አድርገን ሆያ ሆዬ ብለን ጠዋት አበባዮሽና እኔ ሁሌ ብዙ አሁን እንደዛ እንደ መሪ ነው መሆነው የቡድኑና ያው እንትን ነው የምሰጣቸው በደሞዝ ነው ምቀጥራቸው እኩል እንዳይካፈሉ ብላይክ በ50 አንዳንድ ብር ይሄ ወንጀል ነው እንጂ እንትን አለለም እኩል አላካፈሉ። ስለዚህ ከልጅነት ጀምሮ ይሄ ቢዝነስ ነክ ጉዳይ የገባሽ ነበርሽ ማለት ነው?
እና እንትን አለለም ኖርማሊ ምን መሰለሽ አሪፍ ጨፋሪዎቹ ኦሬዲ ራሳቸው ግሩፕ አላቸው ከኛ ጋር ጨፍሩ የሚባሉትን ልጆች ከማይጨፍሩ በኔ በትንሽ ብር ይቀጠራሉ እቀጥራቸውና ለሁለት ባጆ ነው ትልሽ ማታው ይብለው አባይሽ ግን መቼም ማረታ ይጸጽተኛል አክቹአሊ አሁን እንደ እናት ሳስበው አይ ቲንክ 8 ወይ 9 አመቴ ነውና ሆያ ሆዬ ልንል ሄድን ለካ የርንበት ቤት ወልዳ ተኝታለች አላወቅንም ሆያ ሆዬ ጨፈርን 40 ደቂቃ ይሆናል እውነት ያለ ማጋ አሉ የተባሉ ግጥሞች ጠቅላላ የቀረ የለም ስንጨፍር በቃ ሆዩን ባሏና ሞገስን እሷን እናቷም ልታርሳት እዛለች ሳልቀረች ሁሉንም አሞግሰን ስንጨርስ አመት ያደርሰልናል እና በጣም ተናደድንና ድሮ ደግሞ እርግማን አለ ማለት ከሰጡሽ ታሞግሻለሽ ካልሰጡሽ ረግመሽ ነው ትይጅ ኦኬ እና እማይባ አሁን በጣም ያሳፍረኛል ማለት ራሱ በእውነት ግን የወፍ ደግ የወለዱት አይደገም ይባል እርግማን አለ ብር ካልሰጠሽና የወፋፈ የወለዱት አይፋፋል ከዛ እናቴ ከወለደችበት ነው የተነሳችው እኔ በጣም ሩጫ ጎበዝ ነኝ ያኔ በጣም ስፖርተኛ ነው የዛሬ ነው ያርገን ላጥ ብያመለጥኩ የቀጠርኳቸውን ልጆች አንድ ሶስቱ ያዘች አፈር ከድን ከት የወለዱት ይደግ ያስባለቻቸው ከዛ ጊዜ በኋላ ጨፍረው ራሱ ያቆምኝ ልጆች ከት እኔ አመለጥኩ እንዴት ከዛ አሁን ነው የገባኝ ለካ በቃ በልጅነት እንትምትዩና ግን ደግሞ እናንተ ፈጥራችሁም አይደለም ባህሉ ላይ ራሱ ስነቃሉ ላይ አለ እኛ ደግሞ ይልሽ ማይሰጥ ሰው ገና ሆያ ስቲ አድርሰናል ይሉሻል ትሄጃለሽ ኢነርጂ ማታባክኝ ስንት ነገር አሞግሰን እና ከሩቅ አየው ሲቀጠቀጡና በቃ መቼ ማራሰው ስቅ ያለው በሰዓቱ አሁን ግን ያሳዝነኛል እንደው በጣም the most viewed የሆነው ቪዲዮአችሁ የትኛው ነው ለወጥብሻለሁ ራይድ ሹፌር ሆኜ ነው ግን አልነገርኳትም ልሸኝሽ ብያት ገብቻት ሂሳብ ስነግራት ያረግነው ጭቅጭቃል ኦኬ እሱ በጣም አክቹአሊ ብዙ ቪዲዮ እንዲ እንትንም የመስተንግዶ ሰራተኛ ሆና ማናቅም ሰው ነው ያልሽው ማናቅም ሰው በሚሊየንስ በደም ታይቷል የለወጥብሻለሁ የጠንቋዩን ቤት ጠቁሚኝ ብዬ ደበደብሽኝ አብዛኛው ስንሰራ እንደላይ በደም ይታያል አይደል በጣም ይታያል ምንድነው እኔና እሷ ስንሰራ አውርተን ስክሪፕት የለንም ዝም ብለን እንጀምርና እኔ እንደውም ብዙ ጊዜ ቪዲዮ እኔና እሷ እንሰራለን ሳቄ መቆጣጠር አቅቶኝ ያመልጠኛል ምክንያቱም ማቀውን ነገር አለ ምን ሰራው እዛው ነው የምንባባለውና ኦኬ ብዙ ጊዜ ራሳችን ስቀን ይቋረጥብናል አንጨርሰውም ራሱ ስለዚህ ደግማችሁ እንደው በጣም አንድ ቪዲዮ ኮንተንት ለመስራት ምን ያህል ጊዜ ካንስል አርጋችኋል ማክሲመም አናረግም ካንስል ካረግነው አይመጣም የመጀመሪያው ነው እሷኑ ነው እንትን ምንላት እንደው ምናልባት በዚህ ሙያ ላይ ያሉ ሌሎች ቲክቶከሮችም አሉ እናንተን የሚመለከቱ ደግሞ እንዲሁ ምናልባት ወደዚህኛው ሙያ ውስጥ መግባት የሚፈልጉ ሰዎችም ሊኖሩ ይችላሉና እንደው what's your advice ለነዚህ ሰዎች ያው ቅድም እንዳልኩሽ ነው የምትታወቁበት ነገር አሪፍ ነገር ሰው የሚወደው ነገር ከሆነ በጣም እንጀራችሁን ትሰሩበታላችሁ ህይወታችሁን ትለውጡበታላችሁ ቢዝነስ ካላችሁ ቢዝነሳችሁን ታሳድጉበታላችሁ ሶሻል ሚዲያ ያልጀመረ ሰው ሁሉ ጀምሩ ነው ማለት ነው በቃ ሁሌ የሚለው ጀምሩ ያው አንድም ራስን ለመጥቀም ሁለቱም ደግሞ ሌሎችንም ለመጥቀም አላማ ያለው ቃልዬስ ሁሉም ሰው ቤት ውስጥም ያለ ስራም ያለው ሰው ቢሆን ባለው ትርፍ ጊዜም ሊሆን ይችላል ባለው ጊዜ ቢሰራ ይጠቀምበታል ያተርፍበታል በጣም ላለመልፋት ወይ ደግሞ በቃ ብዙ ጊዜ አይተሽ ከሆነ የማይሆኑትን ሆነው ወይ ደግሞ ሰው የማይቀበለው ነገር አንቺን ሳትሆኚ ሌላ ነገሮች ሲፈጥሪ ነው ራስን ሆኖ መስራት ሁሌም ቢሆን አያለፋሽ ምን ልስራ እያልሽም አትጨነቂበትም ጓደኞችሽ የሚወዱልሽን ባህሪ ሊሆን ይችላል ቤተሰብሽ ይሄ ባህሪው የሚሉትን የሚስቁበትም ሊሆን ይችላል ወይ ደግሞ የሚያደንቁልሽን ነገር ያንን ይዞ መውጣት በዛው ውስጥ ቢዝነሶችሽንም ትሰሪያለሽ ገንዘብን በደም ታገኝበታለሽ ትዝናኝበታለሽ ለዚህ ሁላችሁም ቲክቶክ ክፈቱ ስሩበት ቲክታው እንደ ቲክቶክን ብቻ ሳይሆን ሌሎችም የሶሻል ሚዲያ ፕላትፎርሞች የራሳቸውን አድቫንቴጅ አላቸውና ወደሚወደው ወደሚቀናው እና ወደሚያቀው አሁን እናንተ ከሌሎቹ ራንደም ዩዘርስ የተሻለ ስለምትሰሩበት ጉዳይም ስለ ፕላትፎርሙ ሙቀት አላችሁ ያስባለሁ
እሱንም ማወቅና የሚፈልጉትን ማግኘት ጥሩ ነው እንላለን። እንግዲህ ዛሬ ከ2000 ሀበሻ የትንሳኤ በዓልን እንግዲህ ሰብሰብ ብለን ከሁለት ድንቅ ሴቶች ጋር ያከበርኩኝ ነው። የትም እንዳትሄዱ። ከዚህ በኋላ እንግዲህ የተለያዩ ጌሞች አሉን እናንተን ለማዝናናት ተዘጋጅተናል። አብራችሁን ቆዩ። በዓሉ እንዴት ነው? የሰላም የጤና የፍቅር እንዲሆንላችሁ ተወዳጁ ጣቢያችን ሀገሬ ቴሌቪዥን ይመኝላችኋል። እንዴት ነው በዓል? እንዴት ያያችሁት ነው? ቆንጆ ነው። ደስይ በጣም ደስ ይላል። በጣም በዓል ላይ ሲሆን ባህላዊ ሚስትና እናት ናት አሉኝ እንዴ? በጣም እሱስ እንዴ እንደው ከምን አንጻር ያሉ ይመስልሻል? ያው እኔ በዓል ያው ቤቴ ምንም ነገር አይቀርም። ብርዝም፣ ኪኒቶም፣ ሁሉም ነገር ዳቦም፣ ዶሮም፣ ዱለቱም ሁሉም ነው እንትን ምለው በጣም በቃ ቆሜ ነው ማድሮ በዓል ሲሆንና ምንም ነገር እንዲቀር አልፈልግም። አንዱ እንኳን ከቀረ በጣም ነው ቀር የሚለኝ በቃ። እና ከየት የወረሽ ይመስልሻል? እኔ እውነት ለምናገር እናቴ ቤት ተኝቼ ተቀስቅሼ ነው ቁርስ የምበላው። ምንም እንትን አትለንም ነበር፣ ራሷ ናት የምትሰራው። ግን አሁን ስመጣ በቃ ደስ ይለዋል። ባሌ ደግሞ የመጣበት እንትን በጣም በዓል ያከብራሉ የባሌ ቤተሰቦች ምናምን። እኛ ቤትም እኮ ይከበራል፣ ግን በቃ እሱ ደግሞ ያኛውን ደስ እንዲለው እናቱንም በጣም ስለሚወዳት በጣም እንትን እላለሁ። እኔም ደስ ይለኛል። ድሮ አልታወቀኝም እናቴ ሙሉ ስለምታደርግ፣ አሁን ግን ማንም መጥቶ ስለማያረግልኝ እውነት ነው ያስደስታል። እኔም በቤቴ በዓል ሲመጣ በጣም ይሄ የገጠሩ አይነት እንትን ኖሮኝ እንዳሳልፈው ወዳለውና ቃልዬስ እንዴት ነው በዓልን ሴሌብሬት የምታደርጊ? አያቴ አክስቶቼ ምናምን አሉ። አክስቴም አለች ልጄም አለ። ያው ጎረቤትም እንጠራራለን። ለዚህ እኔ በዓል ሁሉም ጧት ለባብሶ ዝንጥ ብሎ ቢቀመጥ ነው ደስ የሚለኝ። አሁን አንዳንዴ ብዙ በዓላቶች ብዙ ቤት ብትሄጂ ጧት ላይ ምናምን ስራ አለ። ከዛ በኋላ ከሰዓት ነው ሴሌብሬት ታጠቡ ልበሱ ምናምን አለና እኛ ቤት አያቴም ስለምትመጣ በደንብ ነው በጧት ነው ዝግጅታችንን ጨርሰን የምንቀመጠውና እናቶቻችን ቀኑ ሙሉ እኔም ልጅ ሆኜ የማስታውሰው እንደውም ዛሬ የእለት ሁለት አይደለም በማግስቱ ራሱ ከኩሽና ማንወጣበት ጊዜያቶች አሉና አሁን በኔ ቤት ቀየርኩት ብዬ የምለው ግን ሁሉን ነገር እሺ አመሰግናለሁ ቀደም ብሎ መስራት ያው ከበዓል በፊት አጠናቁ እንደው የእለት ሁለት ጠዋት የተወሰነች ጊዜ እና ቀኑን ሙሉ ሴሌብሬት እያደረጉ መዋል በቃ ይሄ ከኩሽና እየተንጎዳጎዱ መዋል ብቻ ሳይሆን ሴሌብሬት እያደረጉ መዋልን እንግዲህ እየተለማመድን ነው ብዬ አስባለሁና አሁን በጣም ጥሩ ትሬንድ ብዬ የማስበው ሁሉም ሰው ኩሽና ጓዳ የሚቀመጥ ሰው የለም። ምክንያቱም አባቶች፣ ወንድሞች፣ ወይ ልጆች፣ ወጣት ልጆች በጣም በቃ ሴሌብሬት ያደርጉታል። እናቶች ወይ ትልልቅ ልጆች ደግሞ ጓዳ ቁጭ ብለው ኩክ ሲያደርጉ ምግብ ሲያዘጋጁ ሲለፉ ወይ ለእንግዳ የሆነ ነገር ሲደረግ ነበር የምናውና እነሱ መቀየራቸው እጅግ በጣም ጥሩ ነገር ነው ብዬ አስባለሁ። አሁንማ ተጋግዘን ነው ደውም እኔ ባሌ ዶሮ መብላት በጣም ይወዳል። ስራውን ግን አይወደውም። እናቱን በጣም ስለሚወዳት እናቱ ሁሌ ለበዓል ቁጭ ብላ ያደረችው ትራውማ አለበት። እስከ 8 ሰዓት ቁጭ ብላ ስትፈጋ ምናምን ብሎ ስለሚያስብ አሁን እኔ ራሱ ባልሰራ ነው ደስ የሚለው። ግን ሲሰራ ዋና የሚበላው እሱ ነው። አዎ ቃልዬ እንዴት ነው ማንችሎትስ የትኛውን ምግብ ነው የሚወድልሽ? ራስንበር ማንችሎት ገጸ ባህሪ ነው ሰው አይደለም። ቲክቶክ ላይ የምጠቀምበት ነው። ግን እኛ ቤት ዶሮ አይቀርም። ዶሮ ያው በሁሉም በዓላት አሁን ደግሞ ለትንሳኤ ደግሞ በደንብ ዶሮ የትኛውን ቤት አይቀርም። ማታም ተነስተን ስለምንበላ ቤተሰቦቼም ስለሚጾሙ ማታ ነው እንትን የሚያደርጉትና ዶሮ እንደው ካልጠፋ ገጸ ባህሪ ማንችሎት እንዴት ተፈጠረ? ንጋት ነው ቲክቶኩን እንደ ፎጣው ነው እንትን የተባለልኝ። ብዙ ስሞችን እንጠቀማለሁ። ከዛ ማንችሎት ብዬ የሆነ እንትን ሰራሁ። በጣም ተወደደ። ሁሌ ማንችሎት ከዛ ሰው ውስጥ የሆነ ሰው እንዳለ ተሰማቸው። ስለዚህ አሁን ወደ ቢዝነስ ጀምር ማንችሎት ብዬ ይታወቃል። ያው ገጸ ባህሪው አስቸጋሪ አይነት ሰው ምናምን አርጋ ስለምንስለው ማን ይችላልም አይነት ሴንስም አለው አይደል?
ማን ይችላል ማን ችሎታ ጥሩ ስም ነው። አንቺም እንግዲህ አዲስ ኮንተንት ከትንሿ ልጅ ጋር ይዘሽ መተሻልና እንደው ሰው እንዴት ተቀበላት ወይስ ምንዋን ወደሽላት ነው የትኛዋን ችሎታ አጤነሽላት ነው እዚህ ውስጥ ያስገባሻት? ሚቲ ልክ እንደ ቃል ናት ሁሌ ነው ማለት። እሺ በጣም አፍቂኝ ናት ቤት ውስጥ ምናምን። አሁን እዚህ ባመጣት ደግሞ ዝም አላቃችሁም ልክ እንደሱ ማለት እና ምንም እንዲህ ሳያት በቃ ቤት ውስጥ የምታረገው ወንድሞቿን መሰራው ተንኮል ታላላቆቿ ሆኖ ራሱ መጫወቻ ነው የምታረጋቸው እና በጣም አፍቂኝ ናት የምታወራው ነገር ምናምን እና ዝም ብዬ አንድ ሁለት ቪዲዮ ድሮ ወንዱን ነበር የሚወዱት እሱ ምንም አርጎ ሳይሆን በቃ ወይ መልኩ ሲያምር ጸጉሩ ምናምን ብለው ከዛ እሷ ስታወራ ስታፈቃቸው ሁሉም ወደ እሷ ተገለበጡና አሁን እሷን ነው በጣም የሚወዷት። አሁን ወደ ጌማችን ነው እየሄድን ያለ ነው። ከጌማችን በፊት እንግዲህ ብዙ ተመልካቾች ይጠይቋቸዋል ብዬ የማስበው አንድ ነገር አለና ቅድም በርግጥ አንስተናል። በሶሻል ሚዲያን ወይም ቲክቶክን ደግሞ በብዛት መጠቀም አንደኛ ፈልገን ስለምንሰራው ያስደስተናል በምንሰራው ስራ፣ ሁለተኛ ነገር ደግሞ ገቢም የሚያስገኝ ዘርፍ መሆኑና ሚስጥር እንድታወጡልኝ ይፈልጋለሁ። እንደው በቲክቶክ ምን ያህል ገንዘብ ተሰርቷል? አዎ በዚህ አመት እንደው ቢዝነስ ከፍተሻል አይደል? አዎ ቢዝነስ ከፍቻለሁ። አዎ የቲክቶክ ትሩፋት ነው ብዬ አስባለሁ እሱ። አዎ ነው። ስለዚህ ምናልባት እንኳን ወደዚህ ሙያ ተስበው የሚገቡ ሌሎች ሶሻል ሚዲያው ላይ ኢንትረስት ያላቸው ሰዎች እንዲመጡ እውነቱን እና ሀው እንዴት ነው የተሰራው የሚለውን እንድታጋሩ። አይ ገንዘብ ይሄን ያህል ማለት ይከብዳል፣ ግን ጥሩ ይሰራል። የሚሰራው በማስታወቂያ ነው። ላይቭም ብዙ ብር የሚሰሩ ሰዎች አሉ። እኛ ግን ማስታወቂያ ነው ላይቭ ስለማንገባ። ኦኬ ጥሩ ይሰራል በሚለው እንለፈው። ቃልዬ ግን ትነግረኛለች። አዎ እንዴ ለምን አትናገሪ? አይ ይሰራል፣ ቆንጆ ይሰራል። ያው የዚህ ነው ያለ ማለት አይቻልም። እንግዲህ የሰማሁትን ልናገር እንዴ ያዳ ባለፈው አመትና ዘንድሮ 9 ወር ጀምሮ 10 ሚሊዮን ብር ሰጥታለች ተብያለሁ። ያርግልኝ። እውነት ነው አይደል? ያርግልኝ። እንደዚህ ከተሰራማ እሱ ያርግልኝ። አሜን 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 አሜን። በዚህ ስራ ውስጥ የተሰማሩ ሰዎች እንግዲህ የተሻለ የስራ ኦፖርቹኒቲዎችን እያገኙ ገንዘብ እያገኙ ህይወታቸውም እየተቀየረ እያየን ስለሆነ ነውና ምናልባት እንግዲህ ወደፊት ለሚመጡ ፌሎ ቲክቶከሮች 10 ሚሊዮን ባይዘው ሸቷን ነው እንዳይመስላችሁ። አይ እንደዚህ ያልኩት እንግዲህ በእርግጥ እውነት ነው ብዬ አይደለም፣ ግን በጣም ጎበዝ እንደሆንሽ የምታገኘውን አጠቃላይ የሆነ ኦፖርቹኒቲ ወደ ቢዝነስ የመቀየር አቅም እንዳለሽ ግን አውቃለሁኝ። በሱ ተነስቼ እንግዲህ አይደለም በአመት 10 ሚሊዮን 100 ሚሊዮን ነው የምትሰሩኝ። እኔ እንደውም ከዛ በላይ ኤክስፔክት አደርጋለሁና አሜን በምርቃት ነው እኮ አሜን። አዎ አይ እንዳልሽው በጣም ብዙ ስራዎች ሰራለሁ ቲክቶክ ላይ ምናምን፣ ግን እንደዛ አይነት ብር አይደለም። ግን ያርግልኝ ብያለሁ። እመኝልሻለሁ እንደዛ እንዲሆን። ወደ ጨዋታችን ነው እንግዲህ የምንሄደው። የመጀመሪያው ጨዋታችን የሚሆነው እንግዲህ ከባድ ሽልማት ነው ያለው። ሽልማቱ እንግዲህ በስተመጨረሻ ነው የምናገረው፣ ግን በጣም አጓጊ እንደሆነ እንድታውቁት። ሰው የመጀመሪያው ፈጣን መልስ መመለስ፣ ነገር ግን ትክክለኛ ያልሆነው መልስ መመለስ ነው። ስለዚህ የመጀመሪያው ጥያቄ የሰማይ ቀለም ምን አይነት ነው? ቢጫ። ያዳ መልሳለች። ሰማያዊ ልትይ እኮ ነበር አይደል? ለመሳሳት ማን ብሎሽ? እሺ ስለዚህ ያዳ 1 ነጥብ አላት። ሁለተኛው ሰዎች ለምን ሰርግ ላይ ያለቅሳሉ? ስለሚጮሁ ስለሚጮሁ ነው እንደሚያለቅሰው? እንደሚፋቱ ስለሚያውቁ? ስለሚፋቱ መልስ ነው። የተሳሳተ አላልሽ? እኔ ላይ አራታይ ከቤተሰብ ጋር አብረው ስለሚኖሩ እንዴ? ስለሚፋቱ አልኩ እኮ። ስለሚኖሩ የሚያለቅሱት ስለሚለያዩ አይደል? ስለሚኖሩ ነው የተሳሳተ መልስ የሚሆን። ኦኬ የሚያለቅሱት እኮ እናቴን አባቴን ከቤት እየወጣው ብለው አይደል? ስለዚህ የመጋባት ጊዜ በጣም ሲያስቡት ደግሞ ለሰርግ ያወጡትን በጀት እያሰቡ የሚያለቅሱ አሉ። ከጫጉላ በኋላ ነው የምታለቅሽው ጸባይ ሲወጣ።
ይቆጥሻል ገንዘቡ። የሰርጉ ቀን አታለቅሽ። ለዚህ ነው ይሄን ሁሉ ያማከንኩት። ትክክለኛ መልስ ነው እንዴ? አይ እኔ እኮ ከቤተሰብ ጋር ስለዚህ እየተጋቡ እያሉ መፋታት ስለማይኖር ተቃራኒው መልስ የሚሆነው እየተፋቱ የሚለው 1 ነጥብ ይያዝላታል። ወፎች ለምን ይበራሉ? ስለሌላቸው ስለማይቆሙ ይቆማሉ እኮ ክንፍ ስለሌላቸው። እሺ ስለዚህ ተገቢውና የቀረበው መልስ ተቃራኒ ለመሆን ያዳ ነው። 2-1 እየተመራሽ ነው። 4ኛ ጥያቄ ነው። ህልም ለምን እናያለን? ስለነቃን። እየተበለጥሽ ነው ቃል እኮ በመሳሳት አልችላትም ይያልኩሽ። እሺ የተዘጋን በር እንዴት አድርጋችሁ ትከፍታላችሁ? ቆልፈን። ጎበዝ ጸዴ ነው። ስለዚህ 4 እንግዲህ ለ2 የዚህኛው ዙር ጨዋታችንን ያዳ አሸንፈሻል። እንደው ለዚህ ጥያቄዎችና ሽልማት ዋንኛ ችሎታሽ ምንድነው ብለሽ ታስቢያለሽ? ዌል እንግዲህ እኔ ከልጅነቴ ስሳሳት ስታረም ያደኩት ሰው ስለሆነ ከትክክለኛው መልስ ይልቅ አንድ በጣም ትዝ አለኝ እንትን ሲል ነበሩ ክላስ ውስጥ በጣም የሚኮራረጁ 2 ልጆችና ማን ነው ከጎበዝ የሚኮርጁ 2 ልጆች አሉ። ከዛም በኋላ ሁሉንም ጎበዞቹን ስፔሻል ክላስ ተብለው ተወሰዱና 2ቱ ቀሩ። ኮራጆች ናቸው፣ ምንም አያጠኑ። ከዛ ምን አረጉ? አንቺ የፈለግሽውን ጻፊና ያንቺን ተቃራኒ ጽፋለሁ አላት። ልክ አትመልሽም ብሎ ማለት ነው። እና እሷ ትሩ ካለች እሱ ፎልስ። ከዛ አንደኛው ደፈነ የእውነት ማለት ነው። ስለዚህ ያዳ አሸናፊ ሆናለች። ሁለተኛው ጌማችን እንግዲህ የተለያዩ ድምጾችን ሰምቶ እነዛን ድምጾች መልሶ ማለት ነው። እነዚህ ድምጾች እንግዲህ በጣም ፈኒ የሆኑ ድምጾች ናቸው። እነሱን አስመስላችሁ ማለት አንደኛው ለሽልማት የሚያበቃ ነው። ሁለተኛው እንግዲህ ተወዳዳሪ ያልሆኑት እንግዲህ እዚህ ውስጥ እኔ የምገባለሁኝ ተወዳዳሪ ያልሆኑት ሰዎች በጉንጫቸው ውሃ ይዙና ላለመሳቅ ይሞክራሉ የተወዳዳሪዋን ድምጽና ሁኔታ አይተው ማለት ነው። ስለዚህ ወደሱ እንሄዳለን። እንግዲህ ያዳሺ አንቺ ቀዳሚ ነሽ። አንድ ያን ድምጽ ትሰሚያለሽ፣ ከዛ ፐርፎርም ማድረግ ነው። እኛ ላለመሳቅ እንሞክራለን፣ ግን በጉንጫችን ውሃ መሙላት አለብን። ስለዚህ ቃልዬ ውሃ ያዥ። ውሃ በደንብ አለ ያዣ። ትንሽ ነው ያሻው አይወጣም። ኛኛኛኛኛኛ ኛኛኛኛኛኛኛኛኛ ታፍታለች። አንቺ ማቀደም ነው የተፋሽ። አልተፋሽ በቃ ዋቀችው እኮ። ስለዚህ በደንብ ፐርፎርም አላረክሽም በሚለው እንይዘዋለን። እኔ የተፋችሁ እኮ ነው መሰለኝ። አንቺ እንዲህ ብለሽ እንዲህ ስትይ ቀጣይ እንግዲህ ቃልዬ ነሽ። ቀጣይ ውሃ እንይዛለን። በእንጂ ምን ሆነሽ ነው? እኔ አልተፋውም ግን ልውጣሻል። እኮ ታዲያ ያለቃ ጨረሰች እኮ ነው። አልተፋውም ሳተፋ። አይ እንዲህ ለማለት እንዴት አትሞክሪም? እንጉርጉሮ ኦፔራን በእንጉርጉሮ ያለ የመጀመሪያው ሰው አንቺ ነሽ። አይ አንድ ጊዜ ማለት በቃ ይውጣልሽ በይ። አምባሰል አረግሽ። ትዝታ ነው እንጂ ትዝታ በያ ይውጣልሽ።
አይ እንግዲህ እኔ ተሸነፍኩ በሁኔታዋ ነው ባወጣችሁ ድምጽ ሳይሆን ማሳቁ ነው ማና ማዋጣችሁ ነው። የመጨረሻው ጌማችን የሚሆነው የትወና ነው። ቃልዬ ላንቺ ሀሳብ ትሰጥሻለች። ያንን ሀሳብ በተውኔት ወይም በአክሽን ማሳየት ነው። ያዳ ደግሞ ትሰጥሻለች። አንቺ በተውኔት ማሳየት ነው። ስለዚህ ሀሳቡን ተነግራታለሽ ማለት ነው። ቆመሽ ነው ይሄንን የምታሳየው። እሺ ቃልዬ እንግዲህ ያዳ እንድትተውንልሽ የምትፈልጊውን ሀሳብ ንገሪያት። ትወርኩ ሳነች እንጂ ጎበዝ እኔ አይደለም። አንድ ሮቦት ከሴት ፍቅር ይዞት ከዛ በኋላ በጣም ናፍቃው ሮቦቱ ማለት ነው ለመጀመሪያ ጊዜ ሲያያት የሚያሳየውን አክት አሳየ። አሁን ወንድ ነኝ ወንድ ሮቦት ነሽ እኮ ወንድ ሮቦት። አዎ በድምጽ አይደለም በአክሽን ኤሌክትሪክ እኮ አይደለም ያልኩት። ሮቦት እንዴት ነው ሀሳቡ ተገልጾልሻል? ምንም አይልም። ትንሽ ተንቀጠቀጠ። ትንሽ እንግዲህ በሮቦት በራሱ የሚሄድበት አካሄድ አለው። እዛ ላይ ስሜት ሲጨምርበት ነው ሼክ ያደረገው። አዎ ፍቅር እኮ ነው እናንተ አይገባም። እሺ ስለዚህ በቂ ነው። ምን ያህል ፐርሰንት ተጫዋለሽ አክቲንጓን? ከ10 3 ነው የሰጠችሽ። ጥሩ ሰው ነሽ። እሺ ስለዚህ ሰጥሽን ታውቂያለሽ። ያዳ ደግሞ ለቃል ሀሳብ ትሰጫታለሽ። እሺ ማንችሎትን ታውቁታላችሁ። በጣም የምትወደው ካራክተር ባሏ ነው። ስለዚህ ዛሬ ሌላ አግብቶ አንቺ የእውነት አብደሻል በንዴት እበጂ። ማንችሎት አገባ ይውጣልሽ እበጂ። አልሞተም እኮ አበደ ነው ያልኩት። አንቺ አበደሽ። አንቺ ለሷማ ሞቷ ነው እኮ ማንችሎት ሞቶ ነው ማን ሞቶ ነው ግን አይደለም። ያው የሱ ማግባት ሞት ነው ለኔ እኮ ለአንቺ አንቺ ታዲያ ለራስሽ ሞት ነው ደረት መደልቅ ማበድ ነው ያለው። ራሴ ሞት ደረት ስልክ እሺ እበጂው አግብቶ ነው አግብቶ አገባ። ምን የመሰለች ቆንጅዬ ልጅ አገባ መሰለሽ። አሁን ማን ወንዱ ነው ሴቱ ነው? ያቺ ቆንጅዬዋ ያቺ እንደ ሀር የተፈተለ ጸጉር ያላት እንደውም ያንቺ አጭር ነው፣ እሷ ትንሽ ረዘም ያለ ጸጉር ያላት አገባ። የሆነ መቃ የመሰለ ወገብ ያላት ታደስ አገባ። ምን ታደርጊዋለሽ? ምንም አላበትሽ። አይ አላበትሽ። በቃ ተውኔት እንደማይዋጣልሽ በሀገሬ ቴሌቪዥን ተመልካቾች ፊት ነው ያረጋገጥሽው። እኔ ሮቦት ይሻላል ኔጌቲቭ አፈር ያሳ ስለዚህ እንግዲህ እዚህ ላይ ያው ባይዚ በጣም ጎበዝ ናት አክት ስታረግ። እኔ አልገባኝም ለምን እንደዚህ እንደሆነ። ኦኬ በሪል እንትኗ ነው ኦሬዲ አበድሽ ስለሆነች ከበደሽ መሰለኝ ራስሽን ነው። ጤነኛ ሆነሽ ብትኖር። አዎ አንድ ልዩ የሆነ ሰርፕራይዝ አለን። እንግዲህ በዓላት ሲመጡ ብዙን ጊዜ የለመድ ነው የተለያዩ ስጦታዎችን እንሰጣጣለን። እናንተም መንገድ ላይ ዞር ዞር እያላችሁ ድንገቴ ሰርፕራይዝ ነው ድንገቴ ስጦታ እየሰጠን እንግዲህ እንኳን አደረሳችሁ እንላለን። እሱን እንጋብዛችኋለን። እንግዲህ እኛ በ2000 ሀበሻ እጅግ በጣም ጥሩ የሆነ ቆይታ ነበረን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። መልካም የትንሳኤ በዓል ይሁንላችሁ። መላውን ለክርስትና እምነት ተከታዮች ለቤተሰቦቼ እንዲሁም ለልጄ መልካም የትንሳኤ በዓል ይሁንላችሁ። መልካም በዓል። እኛም እናመሰግናለን። እንግዲህ የዚህ ፕሮግራም ልዩ ተባባሪ አካላት የሆኑት እንግዲህ እንደዚህ የሚያምር ሀበሻ ቀሚስ ያዘጋጀችልኝን ሳምሬ ሙካሽ ፋሽን፣ እንዲሁም በሜካፕና ጸጉር ደግሞ ግሎሲቲ ሄር ሳሎን ኤንድ ሜካፕ እጅግ በጣም እናመሰግናለን። ይህንን ውብ የመሰለ የቀረጻ ቦታ ያዘጋጅልንም እንዲሁ 2000 ሀበሻ አጋር ስፖንሰራችንም ነው። እጅግ በጣም እናመሰግናለን። እንግዲህ ጊቫዌያችንን ለመስጠት እንሂድ። ለበዓል ፎም እናረጋው
መጀመሪያ እንኳን አደረሰሽ። እንኳን አብራ አደረሰን። በዓል እየደረሰ ስለሆነ እኛ ከኤዶም ሽፎን ወስደን ዝንጥ ልናረግሽ ነው። ግን ቢያንስ የሆነ ነገር ታደርጊልናለሽ ወይ ቆንጆ የባህሉ ዝዋዜ ወይ ሙዚቃ የባህልሽ የፈለግሽ እና በነፃ ለኛ አብረንሽ እንትን እንላለን። ቆንጆ እንጉርጉሮ ወይ አስቂኝ ቀልደሽ ግጥምም የፈለግሽው እኛ የሚያምር በቃ ዝንጥ ነው ምስል ሽፎናችን ለበት ከላይ እስከ ታች ፏ ብለሽ ከቤተሰብሽ ጋር እንድታከብሪ ነው የምናደርግሽ። ስለዚህ አንቺ የፈለግሽው እንጉርጉሮም ከሆነ ሽለላም ካለሽ ቀልድም የፈለግሽው እድሜ ለሰጠው ሰው ጤናውን ላደለው አውደ ዓመት ደስታ ነው፣ አውደ ዓመት ፍቅር ነው። ደግሞ ድምፅ አለሽ። እኔ እንኳን በዚህ እየዘፈንኩ ነው። በቃ አይናፋር ናት፣ ግን ለበዓል ቆንጆ ሽፎን ሸልማናታል። እንግዲህ ሄደሽ ትወስጃለሽ ከኤዶም ሽፎን። እሺ ፏ ነው የምትይው ለበዓል። እሺ አንቺ በዓል እንዴት ነው? አበበች አብቴ ይባላለሁ። እሺ ልጆች እናት ነኝ። አመሰግናለሁ። እንኳንም አደረሳችሁ። እናንተንም እንኳን ደስ ያላችሁ። አሜን። እንኳን አደረሰን። እኛ እንግዲህ ያገኘኑት ዛሬ የበዓል እናንተን አስመርጠን ፏ ልናደርጉ ተዘጋጅተናል። የአስቤዛ ሽልማት አለን፣ የሽፎን ሽልማት አለን፣ እንዲሁም ደግሞ ነፃ የሜካፕ ትምህርት ነው። ሽፎን ደስ ይለኛል ለበዓል ስለሆነ ፏል ብዬ ከልጆቼ ጋር ችግር የለም እና የበዓል የሆነ ነገር ጀባ ይበሉና። እሺ ምን ልበል? የፈለጉትን እሺ እሺ እንኳን አደረሳችሁ፣ እንኳን አደረሳችሁ። እስቲ ልል በሉላቸው። እንኳን አደረሳችሁ። እናመሰግናለን። መልካም በዓል። ሁላችንም እናመሰግናለን። ለእርሶም ለቤተሰቦች እንኳን አደረሳችሁ። እናመሰግናለን። ለኔ ነው መንከራተት መስቀል ተሸክመ መውረድ ያኔ የደም ላበላበ ፍቅር ነው እንዲህ ያስጨነቀ ውለታን አስታውሳለሁ ተቅቼ አመልክሃለሁ። እኔ መሰለኝ ያስለፋሽ እንኳን አደረሰሽ። መልካም በዓል አንቺ ለቤተሰቦች። በመሰለ ድምፅ እንደውም ልዘምር ብለሽ ነበር እንጂ የትኛው ይሻልሻል? ጊቫዌ እሺ ጊቫዌ የእንትኑ ሰዳ የስልጠናው የሜካፕ አይላሽ አለው፣ ጥፍር አለው፣ ሜካፕ አለው። የሜካፕ ከቤቲ ሜካፕ ስኩል ነፃ የሜካፕ ስልጠና ወስዳለች። 22 በድሪያ ሞል አጠገብ አማራ ባንክ ያለበት አንደኛ ፎቅ ላይ ትገኛለች። አደረሰሽ። እንዴት ነሽ? እንኳን አደረሰሽ። በዓል እንዴት ነው? እየተዘጋጀሽ ነው? ምን ይላል የበዓል ዝግጅት? ቆንጆ ነው። ስምሽን ንገሪ። ስሜ ፍቅርተ ኪዳን ይባላል። ከበዓል በጣም የምትወጂው ነገር ምንድን ነው? ከበዓል ፋሲካ። እሺ ለዚህ በዓል ደግሞ ምን ቢኖረኝ ብለሽ ተመኝተሻል? ለዚህ በዓል ልብስ ሽፎን ልብስ ወይና ጋር ልብስ። እውነት በቃ እንግዲህ እኛ አሁን ጊቫዌ ይዘን መተናል። የሽፎን የሜካፕ እንዲሁም ደግሞ የአስቤዛ። በዚህ ሜካፑ ለመሰራት አይደለም ስልጠና ሜካፑ ተወሰደ። አሁን ከቤቲ ሜካፕ ስኩል የጥፍርና የአይላሽ ነፃ ስልጠና ይቀራል። የፈለግሽው መሰልጠን ቻለሽ። ወይም ደግሞ የሽፎን ጊቫዌ አለ፣ አንዱ ደግሞ የአስቤዛ ጊቫዌ አለ። የትሻልሻ የሽፎኑ። ስለዚህ ከኤዶም ታለንትሽን ሽፎን እንደለበሽ አድርገሽ ታሳይናለሽ። የሆነ ነገር ይፈልግሽ እኛ እናግዝሻለን። ሙዚቃ የፈለግሽው ሙዚቃ ሳይሆን ወይን አክት ላርግ እንደዚህ ሽፎን ለብሼ እንደዚህ ምናምን ነገር የሆነ ታለንት የሆነ ግን ባለን ወክ ይኸው እንደ መድረክ ቁጠሪውና እሺ አሳጊና እንደዚህ ሽፎን የለበሽው በቃ በኤዶም ሽፎን ያበደ ነው። ራራራ ሲሲ አንቺ እንዴት አምሮብሻል ደግሞ በቃ እንደዚህ ፏ ድምቅ ብለሽ ቤትሽ እንደምትሽከረከሪ ነው እኛ የምናስበው። መልካም በዓል ይሁንልሽ፣ ላንቺም ለቤተሰቦችሽም መልካም በዓል። እኛ አሁን ለበዓል የተለያዩ ጊቫዌዎች አዘጋጅተናል። ምናልባት እድል መስጠት የምትፈልገው እህት ባለቤት ምንም ካለክ ነፃ የጥፍርና የአይላሽ ስልጠና ከቤቲ ሜካፕ ስኩል አስቤዛ አዘጋጅተናል። የቱ ይሻልሃል? እኔ አስቤዛ ይሻለኛል። እሺ እንግዲህ ያው በዓል እንደመሆኑ ሞቅ ደመቅ ማድረግ ስላለብን ከአስቤዛዋ በፊት የትኛውም ታለንት ካለክ? እኔ ታለንት የለኝም።
እኔ ግን ላስተላልፈው የሚገባኝ ነገር ግን አለኝ። ለሀገሬ ለመከላከያ ሰራዊት ተሰለፈበት ጦር አውድማ ሀገራችንን ዳር ድንበር የማስጠበቅ ይሄ ባህል ለነሱ እንዲሆንልኝ እመኛለሁ። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ሰራተኞች ሙሉ ለነሱ እንኳን አደረሳችሁ ማለት ፈልጋለሁ። ለጀግናው መከላከያ ሰራዊታችን እንኳን አደረሳችሁ ማለት ፈልጋለሁ። እሺ እንኳን አብሮ አደረሰን። መልካም በዓል ይሁንልህ ለአንተም ለቤተሰቦችህም። አመሰግናለሁ። እንኳን አደረሰሽ። በዓል እንዴት ነው ዝግጅት? አሪፍ ነው። ምንም አይልም። እግዚአብሔር ይመስገን። እኛ እዚህ ጋር ያለነው እንግዲህ ለአንቺ ለበዓል ስጦታ ለመስጠት ነው። ከቤቴ ሜካፕ ስኩል የጥፍርና የአይላሽ ስልጠና ነጻ ስልጠና እንዲሁም ደግሞ የአስቤዛ ሽልማት አለ። ከሁለቱ የቱን ትመርጫለሽ? ከየትና ከጥፍር ስልጠና ከአይላሽ ስልጠናና ከአስቤዛ ከአስቤዛ እሺ ከአስቤዛው በፊት ግን አንቺ የትኛውንም ታለንት ለበዓል እንጠይቃት? እሺ ምን አውቅልሽ? ጸጉሯን አበጥራ ገበያ የምትወጣ ነበረች። ያዳሽ ጥሩ መስከ ረስቼዋለሁ። ግን ተቆራዞ ተጠማዞ መንገድ ነው። ስለዚህ በቃ መልካም በዓል ይሁንልሽ። የአስቤዛ ስጦታውን እንሰጥሻለን። ለአንቺም ለቤተሰቦችሽም መልካም በዓል። በቃ ራስሽ ተማሪ። አንዱን ጊቭ አዌይ ሰው እስኪመጣ ድረስ ራስሽ ተማሪ። ሰላም ፍሬንድሺፕ ወዲ ግን ፍሬንድሺፕ በፊት አንቺ ማላችን ግን እንዴት ነሽ? ማነው ስምሽ? መሲ ይላል። እሺ ለምንድን ነው መሲ የተባልሽው? ያው ቤት ስለሆንኩ ነው መሰረት። የመጀመሪያ ከአንቺ ነው ልጅ መውለድ የጀመረ ነው ያለቀው? እኔ ብቻ ነኝ ልጅ። አንቺ ብቻ ነሽ? ኧረ እንደኔ ናት። ቃልም እንዳንቺ አንድ ልጅ ናት። ለአንቺ ዛሬ ስጦታ ልንሰጥሽ ነው ለበዓል። ከቤቲ ሜካፕ ስኩል ነፃ የጥፍርና የአይላሽ ስልጠና አለ። ተምረሽ በቃ ህዝቤን ታበር ያለሽ በአይላሽ ግን የሆነ ነገር ባይልና እና አሁን የሆነ ለማሸነፍ ወይ የሆነ ሙዚቃ ላይ እንዴት ነሽ? ጤና ለሰጠው ሰው እድሜውን ላደለው፣ ጤና ለሰጠው ሰው እድሜውን ላደለው፣ አውደ ዓመት ደስታ ነው፣ አውደ ዓመት ፌሽታ ነው።